ሄሎ የኔ ማር። ወይ ውዴ፣ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ እሺ፣ አትጠብቂኝ። አብረን እንበላለን ብዬ ነበርኩ። በቃ ራስን ጠብቅ። ገና 12 ሰዓት እኮ ነው። ወይ ለምን መክሰስ በልታ አትሄድም? ወይኔ እንክብካቤ! አይ ሚስት! ሁላችሁም እንደዚህ አይነት ሚስት ይስጣችሁ። አሜን በሉ። የወራት አቀርባለታለች። አቀራርበሽልኝ ነው የተኛሽው? እዛው እኮ በልቻለሁ። የሌላው ሰው ሚስት በነገር ነው የሚበላ። ይኸው ፕሮፋይል ፒክቸሩ ራሱ እሱ ፕሮፋይል ፒክቸሩ እሱ ነው። ሚስት ውዴ፣ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ። ጠዋት እኮ ስወጣ ነግሬህ ነበር ውዴ፣ አልሰማኸኝም? ተቀየረች። የኔ እናት ጠዋት ተናገርሽ፣ አሁን ትርጉም የለውም። አሁኑኑ ወደ ቤትሽ ነኝ። ቆይ አንተ ስታመሽ እኔ ምን ብዬሽ አውቃለሁ? እኔ እኮ ወንድ ነኝ እና ሴት ልጅ መዝናናት አያምራትም? እንደውም አልመጣም። እሺ ጠዋት ስትመጭ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ። ለምን? ይዘውሽ ወደ ቤታቸው እንዲሄዱ ነዋ። ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች። ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ። እናቶቻችን ከሌላ ወልደው ቢያመጡስ? አባት ሆዬ መንደር አቃጥሉ፣ ህዝብ ሊጨርስ ይችላል። የወንድ ልጅ ራስነት፣ የሚስት ዘውድነት እስከምን ድረስ ነው? ፎሎውና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። እኔ አሁን ይሄ እንዴት ብዬ ነው ሀሳብ የምሰጥበት? ባርኮት ፐርሰናሊ ከጠየቃችሁኝ አይ ውድ ማይንድ ማለት አሳውቃኝ እያመሸች ከሆነ አይ ዶንት ሲ ዘ ፕሮብለም እዚህ ጋር። በዛ ላይ ደግሞ እንደዚህ መልካም ሚስት ከሆነች ለሳምንት ሁሉ አድራ ብትመጣ የሆነ ቦታ ምንም አይደብረኝ። ግን እናንተ ምን ትላላችሁ? ሚስት እንደዚህ መሆን አለባት? እየተንከባከበች አልፎ አልፎ እያመሸች፣ ወይስ ከነጨራሹንም በነገር እየነዘነዘች ቤት ብቻ ቁጭ ብትል ይሻላችኋል?